ሰላም ጤና ይስጥልን የተወደዳችሁ አድማጮቻችን እንደምናድራችኋል። ከአዋሽ 90.7 ኤፍኤም የዕለተ ዓርብ አዲስ ዕለት ዝግጅታችን ከሰዓት ጀምሮ መደመጡን ይቀጥላል። አዲስ ዕለቱን እየመራው እኔ ሃይማኖት የተሻ፣ ቴክኒኩን በመቆጣጠር ደግሞ ስንታየው ለማ አብረናችሁ ቆይታ እናደርጋለን። እስከ ፍጻሜያችን አብራችሁን ትሆኑ ዘንድ እንጋብዛለን። ቀደም ወዳደረግነው የሀገር ውስጥ ጉዳይ እናልፋለን። ፕሬዝዳንት ሳህለወርቅ ዘውዴ ከተለያዩ ሀገራት መሪዎች ጋር ውይይት አድርገዋል። በፕሬዝዳንት ዮዌሪ ሙሴቬኒ በዓለ ሲመት ላይ የተገኙት ፕሬዝዳንት ሳህለወርቅ ዘውዴ ከተለያዩ ሀገራት መሪዎች ጋር በሁለትዮሽ ጉዳይ ላይ ውይይት አድርገዋል። ከኡጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ ጋር በነበራቸው ቆይታም የሁለቱን ሀገራት ዲፕሎማሲያዊ ግንኙነቶችን ማጠናከርን በተመለከተ መክረዋል። ኬንያውያን ፕሬዝዳንት ኡሁሩ ኬንያታ ጋር በነበራቸው ቆይታም በሁለቱ ሀገራት ግንኙነቶችና በምስራቅ አፍሪካ ጉዳዮች ላይ ውይይት አድርገዋል። ፕሬዝዳንት ሳህለወርቅ ዘውዴ በቅርቡ በሞት የተለዩትን የታንዛኒያ ፕሬዝዳንት በመተካት ወደ ስልጣን ከመጡት ሳሚያ ሱሉሉ ሀሰን ጋርም ተወያይተዋል። በሁለታቸውም ፕሬዝዳንት ሳሚያ ሀሰን ሱሉሉን በማንኛውም ነገር ለመርዳት ቃልም ገብተውላቸዋል። በተለይም በአፍሪካ ሴት ኔትወርክ በኩል በርካታ ድጋፍን እንዲያገኙ እናም እርሳቸውን ብዙ ድጋፍ ሊያበረክቱ እንደሚችሉ መናገራቸው ተዘግቧል። ጠቅላይ ሚኒስትር አብይ አህመድ ቢላል ሀበሽ ሙዚየምን ጎብኝተዋል። ሙዚየሙ የኢትዮጵያ ሙስሊሞችን ታሪክና ቅርስ የሚያስተዋውቅም ነው። በውስጡም እስልምና ወደ ኢትዮጵያ ከገባበት ጊዜ ጀምሮ ያሉ ታሪኮች ተደራጅተውም ተቀምጠዋል። ከተጻፉ ረጅም ዓመታትን ያስቆጠሩ ቁርአንና ኪታቦችን በሙዚየሙ አሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ ታሪክ የማስተዋወቁ ስራ በስፋት እንዲሰራ ማሳስበዋል። ጠቅላይ ሚኒስትሩ በ1442ኛው የኢድ አልፈጥር በዓል ቀን ሙዚየምን መጎብኘታቸው ትልቅ ደስታ እንደፈጠረባቸው የቢላል ሀበሽ የልማትና መረዳጃ እድር መስራች ተናግረዋል። እድሩ ከሙዚየም የግንባታ ባለፈ ከ10,000 በላይ ድጋፍ የሚሹ ልጆችንም አስተምሯል። ቤተ መጻሕፍት፣ ሁለገብ አዳራሽ፣ የጥናትና ምርምር ማዕከል አቋቁሞ አገልግሎት በመስጠት ላይ እንደሚገኝም ተገልጿል። ነቀምቴ ከተማን ጨምሮ በምዕራብ ኦሮሚያ 4 ዞኖች የመራጮች ምዝገባ በተሳካ ሁኔታ በመከናወን ላይ እንደሚገኝ ተገልጿል። የመራጮች ምዝገባ ዘግይቶ በተጀመረባቸው የምዕራብ ኦሮሚያ ዞኖች ምዝገባ ከተጀመረበት ከሚያዝያ 29 ቀን ጀምሮ በርካታ የሆነ ተመዝጋቢ የምርጫ ካርድ እየወሰደ መሆኑን ተነግሯል። ብሔራዊ ምርጫ ቦርድም 6ኛውን ሀገራዊ ብሔራዊ ምርጫ ለማከናወን በቅድመ ምርጫ የመራጮች ምዝገባ መርሃ ግብር መሰረትም በሁሉም የኦሮሚያ ዞኖች የምዝገባ ስራው እየተከናወነ መሆኑ የሚታወቅ ሲሆን በአራቱ የወለጋ ዞኖች ግን በሌሎች አካባቢዎች የተሰራው ምርጫ ቅድመ ዝግጅትና የመራጮች ምዝገባ ስራ ከጸጥታ ችግር ጋር በተያያዘ በአንጻሩ ለአንድ ወር ከ15 ቀናት ገደማ ዘግይቶም ነበር። ቦርዱም በአራቱ የወለጋ ዞኖች የመራጮች ምዝገባ ከሚያዝያ 29 ቀን እስከ ግንቦት 13 ቀን ድረስ እንዲካሄድ ባስቀመጠው መርሃ ግብር መሰረት ምዝገባ እየተካሄደ እንደሚገኝ ተገልጿል። የኢትዮጵያ ብሔራዊ ምርጫ ቦርድ ከተቋቋመ ውጪ የሚገለጹ ማንኛውም አይነት የመራጮች ምዝገባ ቁጥሮች ተቀባይነት የሌላቸው መሆኑን አስታውቋል። የመራጮች መረጃን የሚያስተላልፉ አካላትም ከቦርዱ የሚያገኙትን ቁጥር ብቻ እንዲጠቀሙ ማሳስቧል። በዚህ መሰረት ቦርዱ በተለያየ ጊዜያት የተመዘገቡ ጊዜያዊ መራጮችን ቁጥር እያሳወቀ እንደሚገኝም ነው የገለጸው። ምዝገባውን መረጃ በሚያጠናቅርበት ወቅትም የምርጫ ክልል ማስተባበሪያ መዋቅሮችን በመጠቀም መሆኑን ተገልጿል። ከምርጫ ጣቢያ የሚገኙ መረጃዎችን በማጠናቀርም ወደ ማዕከል ኦፕሬሽን ዴክስ የሚላከውን በምርጫ ክልል ማስተባበሪያ ቢሮዎች አማካኝነት መሆኑን ከቦርዱ ያገኘነው መረጃ ያመለክታል።
የጎንደር ከተማን ሰላምና ደህንነት ለማወካቀደው የግድያና ውንብድና ወንጀል የሚፈጽሙ ተጠርጣሪዎች እየያዘ መሆኑን የጎንደር ከተማ ፖሊስ መምሪያ ገልጿል። የመምሪያው ኃላፊ ኮማንደር አየልኝ ታክሎ እንደገለጹትም ከሰሞኑ በጎንደር ከተማ ቁስቋም፣ ሽንታ፣ ሳኒታ በሚባሉና ሌሎች አካባቢዎች የግድያና የእገታ ወንጀሎች ተፈጽመዋል። እስካሁን በተገኘው መረጃ መሰረትም ወንጀሉ የተፈጸመው የከተማን ሰላምና ደህንነት ለማወክ ዓላማ ባላቸው የጠላትን ተልዕኮ የሚያስፈጽሙ አካላት ናቸው ብለዋል። ከሰሞኑ የተፈጸሙ ወንጀሎችን ከአሁን በፊት ይፈጸሙ ከነበሩት የተለየ እቅድና አፈጻጸም እንዳላቸው መረጃዎች እንዳሉ ተናግረዋል። የተፈጸመውን ወንጀል የሚያጣራ ቡድን ተደራጅቶ እየተሰራ መሆኑን ገልጸው መሰል ወንጀል ድጋሚ እንዳይፈጸም ስምሪት መሰጠቱን የገለጹት የፖሊስ ኃላፊው የታገቱት ግለሰቦች እንደተለቀቁ በውንብድናና ግድያ ወንጀሉ የተጠረጠሩ ግለሰቦችን በቁጥጥር ስር መዋልም ተጀምሯል ብለዋል። የከተማዋ ፖሊስና ሌሎች የጸጥታ አካላት ከህብረተሰቡ ጋር በመቀናጀትም በተደጋጋሚ መሰል ድርጊት የሚፈጸምባቸው አካባቢዎችን የመጠበቅና አጥፊዎችን ለህግ የማቅረብ ስራም እየተሰራ ነው ብለዋል። ባለፉት 24 ሰዓታት ውስጥ በተደረገ 5621 የላቦራቶሪ ናሙና ምርመራ 593 ሰዎች በኮሮና ቫይረስ መያዛቸው ተረጋግጧል። በአጠቃላይ እስካሁን በቫይረሱ የተያዙ ሰዎች ቁጥር 264960 ደርሷል። በሌላ በኩል 926 ሰዎች ከበሽታው ያገገሙ ሲሆን በአጠቃላይ እስካሁን ድረስ 215734 ሰዎች ከበሽታው እንዳገገሙ የጤና ሚኒስቴር መረጃ ያመለክታል። ደግሞ በዝርዝር ወደምንመለከተው ጉዳያችን እናልፋለን። ኢትዮ ቴሌኮም የቴሌብር አገልግሎት መጀመሩ ባንኮች ላይ ተጽዕኖ ሊያሳድር እንደሚችል የኢኮኖሚክ ባለሙያው ተናግረዋል። በሌላ በኩል ግን የተሳለጠ የኢኮኖሚ እንቅስቃሴ ለመፍጠር እንደሚያግዝም ተጠቁሟል። ያለው አዛናው ዝርዝር አለው። ኢትዮ ቴሌኮም ከሰሞኑ ቴሌብር የተባለ አገልግሎት ሊጀምር እንደሆነ መናገሩ የሚታወስ ነው። ይኸው ማለት ሰዎች ባንካቸውን በእጃቸው ይዛሉ፣ በስልካቸው ይገበያያሉ ማለት ይሆናል። የግብይት ስርዓቱ አቅራቢ ደግሞ ኢትዮ ቴሌኮም ይሆናል። ኢትዮ ቴሌኮም ይህንን መሰል የገንዘብ ዝውውርና አጠቃላይ ግብይት ሲቆጣጠር መደበኛ የባንክ አገልግሎት የሚሰጡ ባንክ ቤቶችስ ምን አይነት ጫና ይደርስባቸዋል የሚለው በርካቶች የሚጠይቁት ጥያቄ ሆኗል። የኢኮኖሚክስ ባለሙያ የሆኑት አቶ ዋሲሁን በላይ ኢትዮ ቴሌኮም ቴሌብርን መጀመሩ ባንኮች ላይ ይህንን ይፈጥራል ሲሉ ይናገራሉ። በጣም ግዙፍ ባንክ ቤት ሆኖ ይመጣባል። አሁን ይህን አድቫንቴጅ የሚወስደው ለአንድ አመት፣ ምክንያቱም በዓለም አቀፍ ደረጃ 2007 የጀመሩ 2001 ዓመተ ምህረት የጀመሩ የሁለት ኦፕሬተሮች ኢትዮጵያ ውስጥ ሊገቡ እነሱ መጥተው ማስደወል ምናምን ይሆናል። የእነሱ አገልግሎት አሁን በጨረታ የሚያገኙት ማስደወል ምናምን ይሆናል። ስለዚህ በብቸኝነት የመምራት እድላል አንድ አመት ውስጥ እሱ ልምድ እስኪያካብት ድረስ ሌሎቹን ሪስትሪክት አድርጓል ኢትዮጵያ መንግስት። ሌሎቹ አገልግሎት መስጠት አይችሉም። ሌሎች ባንክ ቤቶች የኢትዮ ቴሌኮም አገልግሎት ባይጠማቸው ወደ ሌላ ኦፕሬተር መሄድ አይችሉም። አንድ አመት በሙሉ ማለት ይሄ ኢንፍሉዌንስ የለውም ብለን ለመናገር አትችልም። ኢትዮ ቴሌኮም ያለው ደንበኛ ቁጥር ከባንኮቹ እጅግ የበዛ መሆኑ ደግሞ ተጽዕኖ ፈጣሪነቱን የጎላ ያደርገዋል። ምክንያቱም እነሱ አካውንት ያላቸው ሰው ሙቭ ያስደረግ እድላቸው ብዙ ነው። ሰፊዎቹ አብዛኞቹ ካያቸው አካውንት ሲኖሩ የሞባይል ባንኪንግ አካውንት ሊኖሩ የሚችለው በሙሉ ጠቅላላ ያዙት ግዙፉ ባንክ እንግዲህ የኢትዮጵያ ንግድ ባንክ ትልቁ ባንክ ማለት ነው። በእድሜም ትልቁ 22 ምናምን 23 ሚሊዮን አይደርስም ደንበኞቹ። ደብል አካውንት ያላቸው ብዙ ሰዎች ናቸው። አስገዳጅ አካውንት ያላቸው ብዙ ሰዎች ናቸው። ሌሎቹ እኮ ማክሲመም 3 ሚሊዮን ነው እንጂ ከዛ በታች ናቸው አብዛኞቹ። እንግዲህ 3 ሚሊዮንም ያለው ባንክ ቤት አለ እዚህ ምንም አይሰራልም። ስሙ ግን ትንንሽ ነው ያላቸው። እሱ ሲመጣ በሙሉ አካውንት ያለው አካውንት የሌለው ሰው ጭፍልቅ አድርጎ የመያዝ እድሉ በጣም ሰፊ ነው። በሌላ በኩል ግን ባንኮቹ በሞባይል ባንኪንግ በኩል ጀምረውት የነበረውን የተሳለጠ አቅርቦት ማጠናከሩ ላይ እንዲበረቱ የሚያደርጋቸውም ይሆናል ሲሉ ባለሙያው ተናግረዋል። ከዚህ በተጨማሪም የፋይናንስ ዘርፉን ውድድር የተሳለጠና የዘመነ እንዲሆን ያስችለዋል። ትንሽ እየተወተረተሩ ነበር እነሱ ሞባይል ባንኪንግ ላይ ለመምጣትና ትንሽ አይነት ጫና የመፍጠር እድል ይኖራል። ይሄ ወደ ምን ያስገድዳል መሰለህ? ከገበያ እንድትወጣ ሳይሆን ሊያደርግ የሚችለው ወደ ፉክክሩ እንድትመጣ ያደርጋል። ወደ ጥራት፣ ወደ አገልግሎት ክፍያ እንድትመጣ ትገደዳል። ለምሳሌ ሌሎች ኦፕሬተሮች ሲመጡ ማነው ገንዘብ ትራንስፈር ስናደርግ ትንሽ ታክስ የሚያስከፍል ወይም ትንሽ የአገልግሎት ክፍያ የሚያስከፍለን ወደ ምን ውስጥ እንመጣለን። በጨረታ ሁለት ይመጣሉ። የሚቀጥለው አመት ነው የምናወራው። አሁን እንኳን ሞኖፖሊ ስለሆነ ችግር የለውም። የሚቀጥለው አመት 3 ሲሆኑ
በጣም ሰፊ አገልግሎት የሚሰጠን ማን ነው ወደሚል ፉክክር ውስጥ ይመጣሉ። የዛን ጊዜ ምርጫ ሲኖር በዋጋ በአገልግሎት ዝምንና በተደራሽነት ሌሎች ፉክክሮች ውስጥ እንዲመጡ ሊደረጉ ይችላሉ። የተወሰነ መልኩ ተጽዕኖ አይፈጠረባቸውም ብለን ለመናገር በጣም አስቸጋሪ ነው። ኢትዮ ቴሌኮም ቴሌብርን ተግባራዊ ማድረጉ ግዙፍ የመንግስት የገንዘብ ተቋምና ራሱን የቻለ ባንክ ሆነ ማለትም ነው የሚለውን ባለሙያው አቶ ዋሲሁን ጨምረው ይናገራሉ። ኢትዮ ቴሌኮምን በስፔሻል ኮንሰርን መንግስት ሰብሲዳይዝ አድርጎታል ብዬ አስባለሁ። አንደኛ የፋይናንሻል ሴክተር ውስጥ የሚገባበት ፕሮሲጀር ይታወቃል። ትንሽ የፖሊሲ ሽፍት ተደርጎለታል ለኢትዮ ቴሌኮም ማለት ፕራይም ሚኒስትሩን ትናንትና ሲናገሩ ሰምቻለሁ። በሚያምኑት መልኩ ትንሽ ሽፍት አድርገውታል። ኦልሬዲ ባንክ እንዲሆን ፈቅደውለታል ብለህ መናገር ትችላለህ ማለት። እስከዛሬ ለምን አልጀመረም የምትል ከሆነ እስከዛሬ እኛ ሀገር ውስጥ የነበረው የካፒታል ማርኬቱ የፋይናንሻል ሴክተሩ ላይ ያለው ሪስትሪክሽን የምታውቀው የሚፈቅድ አለ ያለው ካፒታል ማርኬቱ ነው። አሁን ያደረግነው እኮ በቅርብ ነው። ስለዚህ በብሔራዊ ባንክ ፖሊሲ ደረጃ የሚፈቀድ ስላልነበረ እስካሁን ወደ ስራ መምጣት አልተቻለም። ስለዚህ የፖሊሲ አንድ ሽፍት ተሰጠው። ደግሞ በዓለም አቀፍ ደረጃ ካሉት ኦፕሬተሮች ጋር ያለው ፉክክርነት በጣም እኩል መሆን ስለማይችል እነሱ ቀድሞ ስለተጀመሩ እነሱ በጣም ልምድ ስላዳበሩ አንድ አመት ሙሉ ማንም ተፎካካሪ ሲያመጣበት ስራ የሚል ደግሞ እድል ተፈጠረለት። የኢትዮ ቴሌኮም የቴሌብር ጅማሮን ከሰው ሀብት ቅጥር ጀምሮ አያሌ ኢኮኖሚያዊ ጥቅሞች የሚኖሩት መሆኑ ደግሞ በሌላ በኩል ለሀገር ኢኮኖሚም ቀላል የማይባል አስተዋጽኦ የሚያደርግ እንደሚሆን ይገመታል ይላሉ ባለሙያው። ስለዚህ ለኢኮኖሚ ምን ፋይዳ ይኖረዋል የሚለውን ብንመለከት ለምሳሌ ብዙ ኤጀንቶችን ዴቨሎፕ ታደርጋለህ። አሁን ኤጀንቶች በጣም በከፍተኛ ሁኔታ ክሬት ታደርጋለህ። ለምሳሌ የመጀመሪያዎቹ 1500 ኤጀንቶች የሚፈጠር ከሆነ 1500 ግለሰቦች እንኳን ከሆኑ 1500 ሰዎች የስራ ዕድል ትፈጥራለህ ማለት ትቀጥራለህ ማለት ከፍተኛ ገንዘብ በፋይናንስ ሴክተር ውስጥ ሙቭ እንዲያደርግ ያደርጋል። ባንክ ቤት አትሰለፍም ማለት ነው። ለመግዛት ለመላክ ምናምን ባንክ ቤት ሳትሰለፍ ገበያ ተተኝተህ የትኛውን ባንክ ቤት አካውንት ሳይኖር ሙቭ ማድረግ የምችልበት እድል ይፈጥርልሃል። ይሄ በጣም ከፍተኛ ነው። እሱ ቁጠባው እንዲያደግ የማድረግ እድሉ በጣም ተጨማሪ አገልግሎት ያመጣው ምንድነው? ሬሚታንስ መላክ ትችላለህ። በዚህ አፕ በዚህ አገልግሎት ሬሚታንስ ከውጭ መላክ ትችላለህ። የቴሌብር መጀመር ለብር ማሳተም የሚወጣውን ገቢ የሚያስቀርና በእጅ ሲዘዋወሩ ብሮች የሚጎዱበትን መንገድ የሚቀርፍ መሆኑን ተገልጿል። አዋሽ 90.7 ኤፍኤም የዕለታዊ አዲስ ዕለት ዝግጅቶቻችንን ነው እያደመጣችሁ የምትገኙት። የተወደዳችሁ አድማጮቻችን አሁንም የሀገር ውስጥ ጉዳዮቻችን ይቀጥላሉ። በአዲስ አበባ የተካሄደው 1442ኛው የኢድ አል-ፈጥር የሶላት ስነ ስርዓት በሰላም መጠናቀቁን የአዲስ አበባ ፖሊስ ኮሚሽን አስታውቋል። በርካታ የእስልምና እምነት ተከታዮች በተገኙበት በአዲስ አበባ ስቴዲየም በዙሪያው በሚገኙ ጎዳናዎች እንዲሁም በከተማዋ ልዩ ልዩ ስፍራዎች የተካሄደው የኢድ አል-ፈጥር ረመዳን የኢድ ሶላት በሰላም መጠናቀቁን የአዲስ አበባ ፖሊስ ኮሚሽን ገልጿል። የኢድ አል-ፈጥር ሶላት በሰላም እንዲጠናቀቅ ኮሚሽኑ እቅድ በማውጣት በርካታ የሰው ኃይሉን በወንጀል መከላከል ስራ ላይ አሰማርቶ ከሚመለከታቸው ሌሎች የጸጥታ አካላትና ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና ከአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ጋር በጋራ በመስራቱ የኢድ ሶላቱ በሰላም መጠናቀቁን ገልጸዋል። ለበዓሉ በሰላም መከበር የከተማው ነዋሪ በተለይም ሙስሊሙ ማህበረሰብ ከጸጥታ አካላት ጎን በመቆም ተገቢውን ትብብር ማድረጉንና ህብረተሰቡ የጸጥታው ጉዳይ ይመለከተኛል የሚል አመለካከት በመያዝም ለጸጥታው ስራ ስኬታማነት የድርሻውን እየተወጣ እንደሆነም ኮሚሽኑ አስታውሷል። ነዋሪው እያበረከተ ላለው ቀና ትብብር እንዲሁም ደከመን ሰለቸን ሳይሉ ኃላፊነታቸውን በአግባቡ ለተወጡ ለመላው የጸጥታ አካላትም ኮሚሽኑ ምስጋናውን አቅርቧል። ኮሚሽኑ አያይዞም የከተማውን ጸጥታ ለማስከበር በሚሰሩ ልዩ ልዩ ተግባራትም ህብረተሰቡ እያበረከተ ያለውን አስተዋጽኦ አጠናክሮ እንዲቀጥል ጥሪ ማቅረቡን ከአዲስ አበባ ፖሊስ ኮሚሽን ያገኘነው መረጃ ያመለክታል። የአዲስ አበባ ከተማ አስተዳደር ሶስተኛውን የተስፋ ብርሃን የምገባ ማዕከል በአዲስ ከተማ ክፍለ ከተማ አስጀምሯል። በምገባ ማዕከሉ ማስጀመሪያ መርሃ ግብር ላይ የከተማ አስተዳደሩ ምክትል ከንቲባ ወይዘሮ አዳነች አበቤን ጨምሮ የሜድሮክ ኢንቨስትመንት ግሩፕና የዳሽን ባንክ ተወካይ አመራሮችም ተገኝተዋል። የአዲስ አበባ ከተማ ምክትል ከንቲባ በመርሃ ግብሩ ላይ ተገኝተው ባደረጉት ንግግርም ማዕከሉ ከምገባ ማዕከልነቱን ባሻገር በቀጣይ ዜጎች በማዕከሉ የተለያዩ ስልጠናዎችን አግኝተው የስራ ዕድል ተጠቃሚ እንዲሆኑ ይረዳልን ብለዋል። ይህ ማዕከል በቀን 2000 ለሚሆኑ ዜጎች በቀን አንድ ጊዜ አገልግሎት የሚሰጥ ማዕከል መሆኑን ተገልጿል። ከተማ አስተዳደሩ ባለሀብቶችና አጋር አካላትን በማስተባበር በከተማ አስተዳደሩ 5 ክፍለ ከተሞች ላይ የተስፋ ብርሃን የምገባ ማዕከል ለማስጀመር እቅድ ይዞም ነበር። በዚህም እቅድ መሰረት በመጀመሪያውና በሁለተኛው ዙር በአራዳና በቦሌ ክፍለ ከተሞች ላይ የምገባ ማዕከል ማስጀመሩ ይታወሳል። በትናንትናው ዕለትም ከሜድሮክ ኢንቨስትመንት ግሩፕና ከዳሽን ባንክ ጋር በመተባበር ነው ሶስተኛውን የተስፋ ብርሃን
ኢትዮጵያውያን አሙን የምዝገባ ማዕከል ያስጀመሩት። በመቄዶንያ የአረጋውያንና አእምሮ ህሙማን መርጃ ማዕከል ያለው የኢትዮጵያዊ አንድነት ለሁሉም የማህበረሰብ ክፍል አርአያና ተምሳሌት መሆኑን በማዕከሉ ድጋፍ የሚደረግላቸው የእስልምና እምነት ተከታዮች ተናግረዋል። በረመዳን ጾም ወቅት የክርስትና እምነት ተከታይ ወገኖች ያሳዩት የወንድማማችነት መንፈስ የጎላ እንደነበርና በፍጹም ቤተሰባዊነት ጾሙ ሆነ በዓሉ በመካሄዱ መደሰታቸውንም ገልጸዋል። ማዕከሉ 1442ኛው የኢድ አል-ፈጥር በዓል ምክንያት በማድረግም በስሩ ያሉና ድጋፍ የሚደረግላቸውን የእስልምና እምነት ተከታዮችን ጾም አስፈትቷል። በበዓሉ ላይ የታደሙት የእምነቱ ተከታዮች ለኢዜአ እንደገለጹትም አስተያየታቸውን በሰጡበት ወቅት እንደገለጹት ማዕከሉ የሁሉም ኢትዮጵያዊና የሁሉም እምነት ተከታይ ቤቶችና መኖሪያ ነው መሆኑን መስክረዋል። በጾም ወቅትም ሆነ የበዓሉ ዕለት ኢትዮጵያዊ አንድነት የጎለበተበትና ሃይማኖትና ብሔር መሰረት አድርገው ለግጭት ለሚጋበዙ ዜጎች ምሳሌና አርአያ የሚሆንም ነው ብለዋል። አስተያየታቸውን ከሰጡት መካከል ኡስታዝ አብራር መሐመድ በማዕከሉ ላሉ የእምነቱ ተከታዮች የሃይማኖት መምህር መሆናቸውን ገልጸው መቄዶንያ የተለያዩ ብሔረሰቦችና የተለያዩ እምነት ተከታዮች ፍላጎታቸው ተጠብቆ የሚኖርበት ነው ብለዋል። በማዕከሉ የሚኖሩ ሁሉም ተረጂዎች ሰው በመሆናቸው ብቻ አብረው እንደሚኖሩ የሚያምኑና ይህንንም በተግባር የሚያሳዩ እንደሆኑም ገልጸዋል። የዘንድሮ የኢድና በዓልና የትንሳኤ በዓል አከባበር የዚህ ማሳያ እንደነበር አንስተው በትንሳኤ በዓል ወቅትም የእስልምና እምነት ተከታዮች አብሮነታቸውን ያሳዩበት እንደነበርም አስታውሰዋል። አሁንም በዚህ በኢድ የጾም ወቅትም ሆነ በበዓሉ ዕለትም ሙስሊሙና ክርስቲያኑ ተዋዶ ተከባብሮ አንዱ ለሌላው አጋርነቱን አሳይቶ የተከበረበት በመሆኑ ማህበረሰቡ ከማዕከሉ ብዙ የሚማረው አለ ሲሉም ያብራራሉ። ሌላኛው አስተያየት ሰጪ ወይዘሮ ፋጡማ አህመድዲን በበኩላቸው በማዕከሉ የሁሉም እምነት ተከታዮች መረዳዳትና መተጋገዝ የጎላበት መሆኑን ገልጸው ማዕከሉ ለሚያደርግላቸው ድጋፍም ምስጋና አቅርበዋል። ማዕከሉ ተግባሩን በስፋት ለማስቀጠል የበጎ ሰዎችን ድጋፍ እንደሚፈልግም አመልክተዋል። የማዕከሉ መስራችና ስራ አስኪያጅ ቢኒያም በለጠ ማዕከሉ ከሚሰጠው አገልግሎት ባሻገር ሰው የሆነ ፍጡር ሁሉ እኩል እንደሆነ በጽኑ የሚያምንና በተግባር የሚያሳይ ነው ብለዋል። ጊዜ ጉዳይ ሆኖ በማዕከሉ ያሉ ተረጂዎች ሁሉም የራሳቸው ህይወትና የተሻለ ኑሮ ደረጃን ያሳለፉ በመሆናቸው ፍላጎታቸውን ማሟላት ላይ ጥረት ይደረጋልም ብለዋል። በተለይም የኮቪድ-19 በፊት የነበረው የማህበረሰብ የተቋማትና የተለያዩ አካላት ድጋፍና ጥየቃ በአሁኑ ወቅትም እየተቀዛቀዘ በመምጣቱ ሁሉም አካል ባለው አቅም ለማዕከሉ ያለውን አጋርነት እንዲቀጥልም ጥሪ አቅርበዋል። በግቢው ውስጥ የተጀመረውን ህንጻ ለማጠናቀቅና ተጨማሪ ድጋፍ የሚሹ ዜጎችን ለማገዝም ድጋፍ የሚጠይቅ በመሆኑ በሀገር ውስጥና በውጭ ያሉ ኢትዮጵያውያንና ትውልደ ኢትዮጵያውያን ትብብራቸውን እንዲያጠናክሩ መጠየቁንም ኢዜአ ዘግቧል። ወደ ሌላኛው ዝርዝር ጉዳያችን ስናልፍ የዶክተር አርቲስት ተስፋዬ አበበ የጥበብ ማዕከል ተማሪዎች በመማሪያ ቦታ እጦት ሳቢያ የመበተን ችግር ተጋርጦብናል ሲሉ ቅሬታቸውን ለአዋሽ ገልጸዋል። የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ በጉዳዩ ላይ ምላሽ ሰጥቶበታል። ለማታ አክልቲ ዝርዝሩን አዘጋጅታለች። የኢትዮጵያ የኪነ ጥበብ ጉዞ አሁን ላለበት ደረጃ እንዲደርስ በርካታ አንጋፋና ስመጥር የዘርፉ ባለሙያዎች የድርሻቸውን ሲወጡ ቆይተዋል። ከነዚህም መካከል በቀደምትነት ዶክተር አርቲስት ተስፋዬ አበበ በኢትዮጵያ ኪነ ጥበብ አሻራቸውን ካስቀመጡ ብርቅዬ የኪነ ጥበብ ሰዎች አንዱ ሲሆኑ የኪነ ጥበብ ፍላጎት ላላቸው ታዳጊና አዋቂዎች ካለምንም ክፍያ ላለፉት 53 ዓመታት በማስተማር በርካቶችን ለባለሙያነት አብቅተዋል። ነገር ግን ቀደም ሲል ተቀብለው የሚያስተምሯቸውን ተማሪዎች አስተምረው ለማስጨረስ እንዲሁም ሌሎች ተተኪ የኪነ ጥበብ ሰዎችን ለማፍራት የቦታ ችግር ማጋጠሙንና ተማሪዎቹም የመበተን አደጋ እንደተጋረጠባቸው በአርቲስት ተስፋዬ አበበ የጥበብ ማዕከል የተማሪዎች ፕሬዝዳንት የሆነው ወጣት ግርማ አበበ ለአዋሽ ሬዲዮ ተናግሯል። ቲያትር ግቢ ውስጥ ነበር። ከዛ በኋላ ያለፉትን 26 ዓመታት ደግሞ ፋሲካ ትምህርት ቤት ያፋጥክ ተራ ነው እዛ ነው እየተማረን ያለ ነው። አሁን ላይ የተማሪው ብዛት ከ250 ይጠጋል። በየጊዜው የሚመጡና ቋሚ ኮርስ የሚወስዱ ልጆች አሉ። አሁን ላይ ኮቪድ ፕሮቶኮልም አለ። ያን ለማስመልከት ቦታው
በጣም ስለተበረን ሰንደቅ ዓላማ ስነስርዓት የሚካሄድበት ሁኔታ አለ። እዛ ላይ ነው እንግዲህ ክላስ ሆነን ተማሪዎች እንደዛ አድርገን የምንማረው። ከዚህ በፊት በቀድሞ የአዲስ አበባ ምክትል ከንቲባ ኢንጂነር ታከለ ኡማና በባህልና ቱሪዝም ቢሮ ኃላፊ ፕሮፌሰር ነብዩ ባዩ ቃል የተገባልን ሰው አይተው ስራዎችን አይተው ቃል ተገብቶልን ነበረ። በጣምት ሆኖ ነው አሁን ላይ ምስረታውን በሀገር ፍቅር ቲያትር ቤት ያደረገው የጥበብ ማዕከል በኋላም በተለምዶ አትክልት ተራ ተብሎ የሚጠራው አካባቢ በሚገኘው የአፍሪካ አንድነት ትምህርት ቤት ውስጥ ሲያስተምር የቆየ ቢሆንም አሁን ላይ ግን በቦታ እጥረት ምክንያት ተማሪዎቹ ችግር ላይ መውደቃቸውንም ነግረውናል። የከተማ አስተዳደሩ ያለንበትን ሁኔታ ተመልክቶ ተለዋጭ የመማሪያ ቦታ ሊያመቻችልን ቃል ገብቶ የነበረ ቢሆንም ጥያቄያችን ምላሽ ሳያገኝ 2 ዓመታት መቆጠራቸውን ሌላኛዋ ተማሪ ሰላማዊት ቀለሙ ገልጻልናለች። አሁን እየተማርን ያለነው ሜዳ ላይ ነው። ኮቪድም በራሱ በጣም ተጽዕኖ ፈጥሮብናል። በዛ ላይ ደግሞ ቦታ ማጣት ይሄንን ሁላ ባለሙያ መበተን በጣም ከባድ ነው። ማለት ማስተዝም ከባድ ነውና የተገቡልን ቃሎች አሉ። ማለት የቀድሞ ክቡር ከንቲባ ታከለ ኡማ ቃል ገብተውልናል። ከዚህ በፊት ግን እስካሁን የተደረገ ነገር የለም። ይህን የተመለከተው አዋሽ ሬዲዮም የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ኃላፊ የሆኑትን ፋይዛ መሐመድን አነጋግሯል። ወይዘሮ ፋይዛም በጥበብ ማዕከሉ ተማሪዎች በኩል የቀረበውን ቅሬታ አስመልክተው በሰጡት ማብራሪያ አሁን ላይ የተለያዩ ክፍተቶች ቢኖሩም በመሐመድ አሊ የቀድሞ መኖሪያ ተለዋጭ ቦታ ተገኝቷል። ነገር ግን ቦታው እድሳት የሚያስፈልገው በመሆኑ እድሳትና ሌሎች ተያያዥ ስራዎች እንዲከናወኑ ከስምምነት ተደርሷል ሲሉም ገልጸዋል። በአሁኑ ጊዜ ብዙዎቹ ቤቶች በክራይ ቤቶችና በቀበሌ የተያዙና የቀበሌ ቤቶች ደግሞ ለደሃ እየተሰጡ ያለቁበት ጊዜ ስለሆነ አማራጩ ስላለቀ የመሬቱ የዛ ቃል የተገባላቸውን ምንም አይነት ዶክመንት በቢሮአችን በማጣቴ የተቻለኝን አድርጌ ከባህሉ ውስጥ የቅርስ ዳይሬክተሬት አለ ካሉን ቅርስ ቤቶች ውስጥ ባዶ ቦታ ምክንያቱም እነዚህ ቅርስ ቤቶች ተመጋጋቢ ለሆኑ ቅርስ ቤት የሚሆን ቦታ እስኪናፈላልግ ሲባል አንድ በመሐመድ አሊ ቅጥር ግቢ ውስጥ የሚገኝ የአሮጌው ፖስታ ቤት እዛው አጠገቡ ማለት ነው አትክልት ተራ ውስጥ ተገኘና ይሄ ቤት አሁን በጥሩ ሁኔታ አይገኝም ግን ለማደስም ክብርት ቃል ስለሚገቡ ይሄ እንዴት ይመስላችኋል ብያቸው በጣም ተደስተው ተለዋጭ ለሳቸው የሚሆን ትምህርት ቤት እስኪሰጥ ድረስ በዛ መሰረት እኛ ጋራ ተማሪዎቹን በሚመጥን ሁኔታ ይህ ቅርስ ቤት ታድሶላቸው እንዲኖሩበት ስምምነት ተገብቷል። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ የእድሳት ስራው እንዲከናወን ለኮንስትራክሽን ቢሮ የጻፉትን ደብዳቤ ለመመልከት የቻለን ሲሆን በዚህም መሰረት የእድሳት ስራው መጀመሩን ኃላፊዋ ነግረውናል። ተማሪዎቹም ወር በማይሞላ ጊዜ ውስጥ ወደ ትምህርት ገበታቸው የሚመለሱበትን ሁኔታ እያመቻቸን ነው ሲሉም አያይዘው ገልጸዋል። ኢትዮጵያውያን አንድነታችንና የጋራ እሴቶቻችንን በሚያጎሉ ተግባራት በማተኮር ሰላማቸውን ሊጠብቁ እንደሚገባ በኢድ አል-ፍጥር በዓል ላይ የታደሙ የእምነቱ መምህራንና አማኞች ተናገሩ። አስተያየታቸውን የሰጡት የበዓሉ ታዳሚዎችና የእስልምና እምነት መምህራኑ ኡስታዝ አቡበክር አህመድና ኡስታዝ ያሲን ኑሩ ሰላም የሁሉም ነገር መሰረት መሆኑን ይናገራሉ። ኢትዮጵያውያን በሃይማኖት በብሔርና በሌሎችም የተለያየ ማንነት ያላቸው ቢሆንም አንደኛቸው ለሌላኛቸው ጠባቂ ሊሆኑ ይገባልም ነው የሚሉት። ይህ ሲሆን ህዝቡ በመከባበር በመተባበርና በመተሳሰብ ስለሚኖር ለሰው ልጅ አስፈላጊ የሆነው ሰላም ይሰፍናል ሲሉም ያስረዳሉ። በሌላ በኩል ቤተ እምነቶችን የውስጥ ሰላማቸውን አስጠብቀው ለተከታዮቻቸው አርአያ መሆን እንዳለባቸው አንስተዋል። ሁሉም ቤተ እምነቶች በትክክለኛ የአስተምህሮት መንገዳቸው ከተገኙ በሀገሪቷ በቀላሉ ሰላም ይሰፍናል ሲሉም አስተያየታቸውን አክለዋል። ኡስታዝ አቡበክር አህመድ በተለያየ ማንነታችን ውስጥ ሁላችንም አንዱ ለአንዱ እውቅና መስጠት፣ መከባበርና ለሰላም ዋጋ መስጠት ያስፈልጋልን ብለዋል። ለሰላም ያለው ትልቅ ዋጋ ማሳያ ዛሬ እንዲህ ተሰባስበን አደባባይ መውጣት የተቻለ ሰላም በመኖር ነው ሲሉም ተናግረዋል።
ይህንን ሰላም ስናስጠብቀው ነው ነገ የተሻለ ነገር ማግኘት የምንችለውና ለዛ ደግሞ ከማንም በላይ ባለቤት ነን። ይህ ደግሞ ትልቁ መገለጫ ነው ብለዋል። ኡስታዝ ያሲን ኑሩ በበኩላቸው እያንዳንዱ የቤተ እምነቱን ሰላም ቢያስጠብቅ ሀገር ሰላም ትሆናለች ማለት ነው። እናም የሁሉም እምነት የሚያዙትን እሴቶቻቸውን ለሀገር ሰላም ማዋል ያስፈልጋልን ብለዋል። መጽሐፍ ቅዱስ ውስጥም ብትገባ አታመንዝር፣ አትግደል፣ ቁርአን ውስጥም ስትመጣ አትግደል፣ አታመንዝር ነው። ሁሉም ወደ አስተምሮቱ ከተመለሰ ለሀገር ሰላም አዎንታዊ ሚና ይጫወታል የሚል ሀሳብ አለንም ብለዋል። ህዳሴው ግድብ ግንባታ ከሚያደርጉት ድጋፍ ባሻገር ግድቡ የኢትዮጵያ ሀቅና መብት መሆኑን ለዓለም ማህበረሰብ እንደሚያስረዱ የእስልምና እምነት ተከታዮች ገልጸዋል። ኢዚያ በ1442ኛው የኢድ አል-ፈጥር በዓል አከባበር ላይ ያነጋገራቸው የእምነቱ ተከታዮች ታላቁ የኢትዮጵያ ህዳሴ ግድብ ሁሉንም አንድ የሚያደርግ ነው ይላሉ። አስተያየት ሰጪዎቹ አሁን ግድቡን መነሻ በማድረግ ኢትዮጵያ ላይ ጫናዎች እየበረቱ መሆኑንም ጠቅሰዋል። ከዛም የሚነሱ የሀገር ጠላቶችን ማሳፈር የሚቻለው ለግድቡ ግንባታ የሚደረገውን አስተዋጽኦ በማጠናከር እንደሆነም ተናግረዋል። ወጣት አብዱራዛቅ አብደላ ለኢትዮጵያውያን ሙስሊሞች ለግድቡ ግንባታ ከምናደርገው ድጋፍ ባሻገር የህዳሴ ግድብ የኢትዮጵያ ሀቅ መሆኑን ባገኘነው አጋጣሚ ሁሉ ለዓለም ህዝብ መናገር አለብንም ብለዋል። ለግድቡ የሚያስፈልገውን ድጋፍ ለማድረግ ህዝበ ሙስሊሙ ከመንግስት ጎን እንደሚቆም እምነት አለኝ የሚሉት ደግሞ ሼህ አሊ መሐሙድ ናቸው። ሙስሊም ይሁን ክርስቲያኑ ሁሉም ያለ ልዩነት ከሁሉም በላይ ግድቡ የኛ ኢትዮጵያውያን እንጂ የማንም አለመሆኑን አውቀን የራሳችንን ሀብት የመጠቀም መብታችንን ማረጋገጥ አለብንም ብለዋል። የህዳሴ ግድብ የኢትዮጵያውያን ከድህነት መውጫ መንገዳቸው መሆኑን አውቀው ሊተባበሩ እንደሚገባ የሚጠይቁት ደግሞ አቶ መሐመድ ሁሴን ናቸው። ኢትዮጵያውያን በስደት የሚሰቃዩበት ድህነት እንዲወገድ በውስጥም በውጭም ያለው ሙስሊም ህብረተሰብ መተባበር አለበትና ያሉት ወጣት ኢብራሂም ከድር በበኩሉ የሀገር ጠላት ካልሆነ በቀር ማንም በግድቡ ጉዳይ አይደራደርም ይላል። የህዳሴው ግድብ የአሁኑን ትውልድ የኤሌክትሪክ ፍላጎት የሚያሟላና ለመጪውም ትውልድ የሚያስተላልፍ ሀብት በመሆኑ ይህንን ጠቃሚ የልማት ውጥን ከግብ እንዲደርስ መስራት እንደሚገባም ገልጸዋል። በትግራይ ክልል የተለያዩ ከተሞች የኮሮና ቫይረስ መከላከያ ክትባት ሊሰጥ መሆኑን የክልሉ ጊዜያዊ አስተዳደር ጤና ቢሮ ገልጿል። የኮቪድ-19 ለመከላከል እንዲያግዝ በመቀሌ ከተማ የተጀመረውን ክትባትም በትግራይ ክልል ሁሉም አካባቢዎች ለማስፋት ጥረት እየተደረገ እንደሆነ ተጠቁሟል። በጤና ቢሮ የኮቪድ-19 መከላከያ ኃላፊ ዶክተር አርነት አዳነ እንዳሉትም ለክትባት አገልግሎት የሚውል 108,000 ዶዝ መድኃኒት ከጤና ሚኒስቴር ለክልሉም ተልኳል። በዚህም በመቀሌ ከተማ በሚገኙ ሁሉም የጤና ተቋማት እድሜያቸው ከ18 ዓመት በላይ ለሆኑ ዜጎች ክትባት መስጠት መጀመሩን ተናግረዋል። በመቀሌ የተጀመረው የክትባት ዘመቻ በሽሬ እንደስላሴ፣ አክሱም፣ አዲግራት፣ ፍሬወይኒ፣ የማይጨውና አዲሽሁ ከተሞች በተያዘው ወር ውስጥም እንደሚቀጥል አስታውቀዋል። ወደ ክልሉ ሁሉም አካባቢዎች ለማስፋት ተጨማሪ የክትባት መድኃኒት ከጤና ሚኒስቴር እየተጠበቀ እንደሆነ ጠቁመው የክትባት መድኃኒት ማቆያ ፍሪጅ ዝግጅትና የጤና ባለሙያዎች ስልጠና እንደሚካሄድም ገልጸዋል። ቀደም ሲል በመቀሌ ከተማ ለሚገኙ የጤና ባለሙያዎች ክትባቱ መሰጠቱ ይታወሳል። ከአዋሽ 90.7 ኤፍኤም የዕለተ አዲስ ዕለት ዝግጅቶቻችንን እያደመጣችሁ ትገኛላችሁ። ውድ አድማጮቻችን፣ አሁን ደግሞ ታሪክ የምንሰማበት ሰዓት ላይ እንገኛለን። እሱን አድምጠን ተመልሰን እንገናኝ። በዚህ ቀን የተመዘገበ ታሪክ እንደሚያሳየው ከሆነ እንደ አውሮፓውያኑ አቆጣጠር በግንቦት 1897 ዓመተ ምህረት ላይ የኢትዮጵያ ንጉስ የነበሩት አጼ ሚኒሊክ ሁለተኛና የዩናይትድ ኪንግደም ዲፕሎማት የሆኑት ሰን ሬነንድ ሮድ የአንግሎ ኢትዮጵያን ስምምነትን የተፈራረሙበት ቀን ነው። የሁለቱ ሀገራት ስምምነት የተፈጸመው በዛን ወቅት በነበረው የኢትዮጵያና እንግሊዝ ሶማሌላንድ ጉዳይ የሁለቱን ሀገራት ወዳጅነትና ቅርርብ ለማጠናከር ከዚያም በዘለለ ግንኙነቱን ለሁለቱም ሀገራት ውጤትን የሚያስገኝ እንዲሆን የታለመ እንደሆነ የታሪክ መዛግብት ያስረዳሉ። በወቅቱ የተፈረመው ስምምነት በርካታ ነጥቦችን ያካተተ የነበረ ቢሆንም በዋነኝነት ግን እነዚህን 6 ነጥቦችን ያነሳ ነበር። አንደኛ፣ በኢትዮጵያና በእንግሊዝ ሶማሌላንድ የሚገኙ ሰዎች በነጻነት የእርስ በርስ የንግድ ልውውጥ ማድረግ እንዲችሉ ስለመጠየቅ። ሁለተኛ፣ በኢትዮጵያና በእንግሊዝ ሶማሌላንድ መካከል ግልጽ የሆነ የድንበር ወሰን ከለላ እንዲኖር ስለማድረግ። ሶስተኛ፣ በሐረርና በዘይላ በኩል ያሉ የንግድ መስመር
ክፍት እንዲሆንና የንግድ ልውውጥ ማስፋፋትን በተመለከተ፣ አራተኛ ኢትዮጵያ በግሬት ብሪቴን እርዳታ ከውጪ እቃዎችን ስታስገባ ተገቢውን ታክስ እንድትከፍል ስለመጠየቅ፣ አምስተኛ ኢትዮጵያ የሚያስፈልጋትን የጦር መሳሪያዎች በእንግሊዝ ሶማሌላንድ በኩል እንድታስገባ ስለመፍቀድ፣ ስድስተኛ ከሱዳን ማህዲስቶች የሚመጡ ችግሮችን በጋራ ስለመፍታት የሚሉትን ዋና ሐሳቦች ያካተተ ነበር። ይህም የሁለቱ ሀገራት ስምምነት የመጣው የኢትዮጵያ ጦር የጣሊያንን ጦር በአድዋ ላይ ድል ካደረገ ከ10 ዓመታት በኋላ መሆኑንም የታሪክ መዛግብቶች ያስረዳሉ። በዚህ ዕለት ተመዝግበው ከሚገኙ ታሪኮች መካከል አንደኛው ወደ ጤናው ዘርፍ ይወስደናል። እንደ አውሮፓውያኑ አቆጣጠር በ1796 ዓመተ ምህረት ላይ ለመጀመሪያ ጊዜ የስሞል ፖክስ ወይንም ደግሞ የፈንጣጣ በሽታ ክትባትን በኤድዋርድ ጄነር አማካኝነት መገኘቱ የተረጋገጠበት ጊዜ ነበር። ይህ በሽታ የሰዎችን ሕይወት በጣም በአጭር ጊዜ ውስጥ የሚወስድና ከአንዱ ወደ ሌላው የሚተላለፍን በሽታ ነበር። የታሪክ መዛግብቶች እንደሚያስረዱት ከሆነ በሰሜን ምስራቅ አፍሪካ 10,000 ዓመት ከክርስቶስ ልደት በፊት የተገኘ በሽታ መሆኑ የሚታመን ሲሆን በአብዛኛው በገጠራማ ክፍሎችና በግብርና አካባቢዎች ላይ የሚታይ በሽታ መሆኑም ይጠቀሳል። በሽታው ከክርስቶስ ልደት በፊት አንስቶ በግብጽና አካባቢዋ መታየት ከጀመረ በኋላ በፍጥነት እየተስፋፋ ወደ ህንድና ቻይና እንዲሁም ደግሞ እስያ ሀገራቶች መስፋፋቱን እንደቀጠለ የታሪክ መዛግብቶች ያሳያሉ። ለበሽታው መስፋፋት ዋነኛ ምክንያት የነበሩት በወቅቱ ከግብጽ ነጋዴዎች ጋር የንግድ ልውውጥ ያደርጉ የነበሩ የህንድና ቻይና ነጋዴዎች በሽታውን ይዘው ወደ ሀገራቸው መጓዛቸው መሆኑን መረጃዎች ይጠቁማሉ። ይህ የፈንጣጣ በሽታ መስፋፋቱን ቀጥሎ ከ5ኛው እስከ 7ኛው መቶ ክፍለ ዘመን ወደ አውሮፓ በመዛመት እጅግ በጣም አስከፊ የሆነው ጥፋትን አድርሶ እንደነበር የታሪክ መዛግብቶች ያስረዳሉ። ይህም የምዕራባውያንን ስልጣኔ ወደ ኋላ ያዘገየ ጉዳይ ሆኖ እንደነበርም የሚዘነጋ አይደለም። ከሁሉም የሚያስገርመው ግን በ18ኛው ክፍለ ዘመን በፈረንሳይና ህንድ ጦርነት ይሳተፉ የነበሩ የእንግሊዝ ወታደሮች ይህንን በሽታ ሆን ብለው በአካባቢው የሚገኙ የአሜሪካና ህንድ ዜግነት ያላቸውን ማህበረሰቦች ለማጥፋት እንደ መሳሪያነት መጠቀማቸው ነው። የዓለም ጤና ድርጅት ባወጣው መረጃ መሰረት ይህ በሽታ በሰው ልጅ ታሪክ ውስጥ ገዳይ ከሚባሉ ተረሽኞች መካከል ከፊት ለፊት የሚመደብ መሆኑን ጠቅሷል። ይህ በሽታ በብዙ ሀገራት ላይ ተከስቶ በርካታ ዜጎችን የፈጀና በርካታ እንስሳትን የሚያጠቃ በሽታ ነበር። በሀገራችንም ይህ በሽታ የህዳር በሽታ በመባል የሚታወቅ ሲሆን በርካታ እንስሳትንና የሰዎችን ህይወት የቀጠፈ አስከፊ በሽታ ነበር። በተለይም ደግሞ በገጠሩ የኢትዮጵያ ክፍል ላይ የጥፋት በትሩን ክፉኛ አሳርፎ እንደነበር የሚዘነጋ አይደለም። ታዲያ ለዚህ በሽታ የክትባት መድኃኒትን ማግኘት ተችሎ የነበረው በዚህ ሁለት የነበረ ሲሆን እንደ አጠቃላይ በፈረንጆቹ 2016 ዓመተ ምህረት ክትባቱን በመጠቀም በሽታውን ሙሉ በሙሉ ማጥፋት መቻሉን የዓለም ጤና ድርጅት አስታውቋል። ሚኒስቴር መስሪያ ቤቱ የጾታ ጥቃትን የሚከላከል የፖሊሲ ግብረ ኃይል ለማቋቋም የሚረዳ ስምምነትን ተፈራርሟል። በፊርማ ስነ ስርዓቱ ላይ የተገኙት የሴቶች ህጻናትና ወጣቶች ሚኒስተር ክብርት ወይዘሮ ፊልሰን አብዱላሂ መንግስት ጾታዊ ጥቃትን ያለመታገስ መርህን በመከተል ትልልቅ ስራዎችን እየሰራ እንደሚገኝ ተናግረው ጾታዊ ጥቃትን በመከላከልና ምላሽ በመስጠት በደንብ የሰለጠነ ልዩ አቅምና ችሎታ ያለው የፖሊስ ኃይል ያስፈልጋልን ብሏል። እንደ ክብርት ሚኒስትሯ ገለጻ ጾታዊ ጥቃትን ያለመታገስ ስራ የተቋሙ የ10 ዓመት የልማት እቅድ አንዱ ስራ በመሆኑ በልዩ ትኩረት ሊሰራ እንደሚገባ በመተማመን ከዩኤንኤፍፒኤ በተገኘ የ5 ሚሊዮን ብር ድጋፍ የሴቶችን ጥቃት የሚከላከል የፖሊስ ግብረ ኃይል በማሰልጠን ወደ ስራ የማስገባት ስራ እንደሚሰራም ገልጸዋል። ደግሞ ከውጭ ዳገኘነው ዜና እናልፋለን። በህንድ በኮቪድ-19 ምክንያት በሁለት ቀናት ውስጥ ከ8000 ሰዎች በላይ ለህልፈት ተዳርገዋል። እንዲሁም ለአራት ተከታታይ ቀናት ደግሞ ከ400,000 ሰዎች በላይ ቫይረሱ ተገኝቶባቸዋል። በሀገሪቱ ገጠራማ አካባቢዎች ደግሞ ወረርሽኙ እየከፋ መምጣቱን ሪፖርቶችም ያሳያሉ። በወረርሽኙ የሚጠቁ ሰዎች በምርመራ እጥረት ምክንያት ቁጥራቸው ከዚህ በላይም ሊያሻቅብ እንደሚችል ነው የተነገረው። የጤና ሚኒስትሩ እንዳስታወቁት በ24 ሰዓታት ውስጥ ከ362,000 ሰው በላይ ሲያዝም በአጠቃላይ ከ23.7 ሚሊዮን በላይ ሰዎች ኮቪድም ተገኝቶባቸዋል። በተጨማሪም 4120 ሰው ሲሞት እስካሁን በአገሪቱ 258317 ዜጎቿ ለህልፈትም ተዳርገዋል።
የጤና ባለሙያዎች እንደሚያነሱት ከሆነ ቁጥሩ ከ5 እስከ 10 እጥፍ እንደሚያሻቅብም ነው የሚጠቅሱት። ከ1.35 ቢሊዮን በላይ ህዝብ ያላት ህንድም እስካሁን 2.8 በመቶ ዜጎቿን ብቻ ነው የከተበችው። በአሁኑ ወቅትም በዓለም ላይ በወረርሽኙ ከሚያዙ ግማሽ ያሉ ሰዎች ህንዳውያን ሲሆኑ ለህልፈት ከሚዳረጉት ውስጥ ደግሞ 30 በመቶውን ቁጥር እንደሚይዙ የዓለም ጤና ድርጅት መረጃ ያመለክታል። አልጀዚራ አስነብቦናል። ደግሞ በትንታኔ ወደ መረጥንላችሁ ጉዳይ እናልፋለን። የፕሬዝዳንት ዩዌሪ ሙሴቬኒ የስድስተኛ ዙር የማስተዳደር ኃላፊነት ጋር በተያያዘ አግናጢዮስ ግርማ እንደሚከተለው አዘጋጅቶልናል። ብዙ ዝግብን ያስነሳው የኡጋንዳ ምርጫ ፕሬዝዳንት ዩዌሪ ሙሴቬኒን ተመራጭ አድርጎ ተፎካካሪያቸው የነበረው ቦቢ ዋይንን ተሸናፊ አድርጎ እንደተጠናቀቀ የሚዘነጋ አይደለም። ምንም እንኳን ብዙዎች የሚስማሙበት ጉዳይ ባይሆንም የሙሴቬኒ ስርዓት ለስድስተኛ ጊዜ በስልጣን ላይ ለመቆየት የሚያስችለውን ድምጽ አግኝቶ ስልጣንን ተቆናጦ ይዟል። ባሳለፍነው ታህሳስ ወር የተደረገው ዩጋንዳ ምርጫ እጅግ ልብ አንጠልጣይና የሁሉም ቀልብ የሳበ እንደነበረ የሚዘነጋም አይደለም። ይህ የሆነው በቦቢ ዋይን የሚመራው ፓርቲ በስልጣን ላይ ባሉት ፕሬዝዳንት ላይ ከባድ ጫናን ማሳደር ችሎ ስለነበር የዘንድሮ ምርጫ በቦቢ ዋይን ፓርቲ አሸናፊነት እንደሚጠናቀቅ ብዙ መላምቶች ስለነበሩ ነው። ነገሩ ግን እንደታሰበው አልተጓዘም። ነገሮች ፊታቸውን ያዞሩ በሚመስል ሁኔታ በስልጣን ላይ ላሉት ፕሬዝዳንት በምርጫው ድል እየቀናቸው ሄዶ በመጨረሻም ለመመረጥ በቅተዋል። የምርጫው ውጤት ሲገለጥም የሙሴቬኒ ወገን 59 በመቶ ድምጽን በማግኘት ምርጫውን ማሸነፋቸው ይፋ ተደረገ። ነገሩ ግን በዚህ አላበቃም። በምርጫው ላይ እስከ መጨረሻ ድረስ ተፎካካሪ የነበረው ቦቢ ዋይን የምርጫው ውጤት የተዋጠለት አልነበረም። ለዚህም ማሳያ ምርጫው ተካሂዶ ወር ባልሞላ ጊዜ ውስጥ ቦቢ ዋይን ምርጫውን በአግባቡ አለመከወኑን ጠቅሶ ምርጫው እንዲሰረዝ በጠበቃው በኩል ለፍርድ ቤት ጥያቄን አቀረበ። ቦቢም በክሱ ላይ ፕሬዝዳንቱ በምርጫው ላይ አድማ አስደርገዋል ብሎ ከሰሳቸው። የ76 ዓመቱ አዛውንትም በቀላሉ የሚረቱ አልነበሩምና ምርጫው እስከዛሬ ከተካሄዱት ምርጫዎች ሁሉ ከማጭበርበር ነጻ የነበረ ነው ሲሉ የመልስ ምት የሚመስል ሐሳብ ዘነዘሩ። የተቃዋሚ ፓርቲ ደጋፊዎች ግን ምርጫው የተጭበረበረ እንደሆነና የማይቀበሉት መሆኑን በመናገር ተቃውሟቸውን ማሰማት ጀመሩ። የኡጋንዳ መንግስትም በወሰደው እርምጃ ብዙዎችን ወደ ማሰር ገባ። የተቃዋሚ ፓርቲ ደጋፊዎች በሰላማዊ መንገድ እንዲታገሉ ጥሪ ያቀረበው ቦቢ ዋይንም ከጥቂት ጊዜያት በኋላ በፖሊሶች ተይዞ እንዲታሰር መደረጉን አስታወቀ። የውጭ ሀገራትም ቢሆን በምርጫው ላይ ያላቸውን ሐሳብ ጣል ሳያደርጉ ማለፍ አልፈለጉም። በዚህም አሜሪካን የሚቀድማት አልተገኘም። አሜሪካን በዋና ጸሐፊው አንቶኒ ብሊንከን በኩል የኡጋንዳ ምርጫ ነጻና ፍትሃዊ እንዳልነበር አስታወቀች። ለዚህም ተጠያቂ ናቸው ብላ የምታስባቸውን ሰዎች ወደ ሀገሬ አይገቡም ብላ ቪዛን ከለከለች። ብዙ የሰብአዊ መብት ተቆርቋሪ ድርጅቶችም በኡጋንዳ እየተደረገ ያለውን ነገር በመቃወም መግለጫዎችን አወጡ። ነገሩ ግን በዚህ የሚያበቃ አይመስልም። ምርጫው ላይ ተንከባለው የመጡት ችግሮች እስካሁን መቋጫ ያገኘ መፍትሄ አልተገኘላቸውም። ዛሬ ለስድስተኛ ጊዜ በስልጣን ላይ መቆየታቸውን ያረጋገጡ ሙሴቬኒ ቃለ መሐላቸውን በፈጸሙበት ወቅት የተቃዋሚ ፓርቲ አባላቶች በያሉበት በቤታቸው እንዲቆዩ የፖሊስ ኃይል አስመድበው ውለዋል። በተለይም የቅርብ ተፎካካሪያቸው የነበረው ቦቢ ዋይንን በሌላ ቦታ ተመሳሳይ ዝግጅትን አዘጋጅቶ ባልሆነ መንገድ ስልጣንን ለመጨበጥ አቅዷል በማለት ከቤቱ እንዳይወጣ በዛ ያሉ ፖሊስ አባላትን ተመድበው ቤቱን ሲጠብቁ እንደዋሉ ተሰምቷል። የፖሊስ ቃል አቀባዩም እንደተናገሩት ከሆነ ይህንን እርምጃ የወሰድነው ቦቢ ዋይንን ለመጠበቅ ነው ሲሉ ፌዝ የሚመስል መግለጫን ሰጥተዋል። ነገሮች በዚህ ከቀጠሉና ለውጦች የማይኖሩ ከሆኑ የፕሬዝዳንት ዩዌሪ ሙሴቬኒ ስድስተኛ ዙር ዩጋንዳን የማስተዳደር ኃላፊነት ወዴት ሊያመራ እንደሚችል የሚታወቅ ነገር አይኖርም። መረጃዎቻችንን ያጠናቀርነው ከአልጀዚራ። ተመልሰናል። የተወደዳችሁ አድማጮቻችን፣ አሁን ደግሞ ስፖርታዊ ወሬዎችን የምናስደምጥበት ሰዓታችን ላይ ነው የምንገኘው። ለስፖርታዊ ወሬዎቹ ደግሞ ባልደረባዬ ዮሴፍ ከፈለኝ እዚህ ስቱዲዮ ተገኝቷል። እንደምን አድረሃል? እግዚአብሔር ይመስገን። የተከበራችሁ አድማጮቻችንም እንደምን አደራችሁ ብያለሁ። እኛ በሰላም አድረናል። ምን መረጃዎች አሉ? መቀጠል ትችላለን። ትናንትና የኢድ በዓል ነበር። ሁለት ጨዋታዎች ተካሂደዋል። እንግዲህ ለመላውስና የእስልምና ተከታዮች እንግዲህ መልካም በዓል እንደነበር ተስፋ አደርጋለሁ። ኢትዮጵያ ቡና ከባህር ዳር ከተማ ያደረጉት የትናንትና ጠዋት ጨዋታ እንግዲህ በባህር ዳር ከተማና በኢትዮጵያ ቡና ጠንካራ ፉክክር ተደርጎ 2-2 በሆናቸው ውጤት ተጠናቋል። ፍጹም አለሙና መኑል ወንድሙ ለባህር ዳር፣ አቡበከር ናስር ሁለቱን ግቦች ለኢትዮጵያ ቡና አስቆጥረዋል። ባህር ዳር ከተማ እንግዲህ ደረጃውን ወደ አራተኝነት አሻሽሏል። ምናልባት ከዛት በኋላ የነበሩ ጨዋታ ላይ ሐዋሳ ቢያሸንፍ ኖሮ ቦታውን ይረከበው ነበር። ለማንኛውም ግን በዚህ ደረጃ ባህር ዳር ቦታውን አራተኛቱን ማስረከብ ችሏል። ኢትዮጵያ ቡና ነጥሎ በ36 ነጥብ ሁለተኛነቱን አሁንም አስከብሯል። እንግዲህ ተከታዮቹ ይጣሉለት መሆኑ ኢትዮጵያ ቡናን ተጠቃሚ አድርጎታል። በዚህ ጨዋታ ላይ እንግዲህ ተስኖት ከበደ አፍሪካ በሁለት ቢጫ ካርድ እንደዚሁም
ካክሽ እንዳለ ደማቂ ከተቀመጠበት ታዋቂ ቦታ ላይ እንግዲህ አላስፈላጊ የቃላት መልስ እንደነበር ታውቋል። አራተኛው ዳኛ ለማልዳኛው ነግሮ በቀይ ካርድ እንዲባረር ተደርጓል። ለማንኛውም ኢትዮጵያ ቡና ከሜዳ ውጭና በሜዳው ሁለት ቀይ አይቶ ጨዋታውን በአቻ ውጤት ማሸነፍ ችሏል። አቻ መጣት ችሏል። ይሄም ለኢትዮጵያ ቡና አሪፍ ውጤቱ ከባህር ዳር በላይ ማለት ነው። እንደገና ሙክሳት በኋላ ኢሳት ላይ የነበረው ጨዋታ ተካሂዷል። አዳማ ከተማ ከሐዋሳ ያደረጉት ጨዋታ ነው። አዳማ አራውጧል መውረዱ በተለይ በ10 ነጥብ ያለ ነው ያረጋገጠው መውረዱ። ነገር ግን ትናንትና አራተኛ የመሆን ድል ያሸንፍ የነበረው ሐዋሳ ከተማን 2-1 አሸንፏል። አብዲሳ ጀማል ሁለቱን ግቦች ለአዳማ አስቆጥሯል። መስፍን ታፈሰ በፍጹም ቅጣት ምት ለሐዋሳ ነው አንዱን ግብ ያስቆጠረው። ትናንትና እንግዲህ የተደረጉት ሁለት ጨዋታዎች ይህን ይመስላሉ። ሐዋሳ በተለይ እንደዚህ አይነት ፈተናዎች ሲገጡበት በተደጋጋሚ ጊዜ ይታያል። በጠንካራ አቋም ላይ እየተገኘም አይደለም የሚል ትችትና ተቃውሞ ከተለያዩ የክለቡ ሰዎች እየመጣ ነው። 23ኛው ሳምንት የተጠናቋል። ትናንትና 4ኛው ሳምንት በዚህኛው ሳምንት መጀመሪያ ወይም ደግሞ ቅዳሜና እሁድ ሰኞ በሚደረጉ ውድድሮች የሚቀጥል ነው የሚሆነው። ወደ ውጭ ሀገር ስፖርታዊ መረጃዎችን ደግሞ እናልፋለን። እንግዲህ ትናንትና ሪያል ማድሪድ ቀዱታል። ሎስ ብላንኮቹ ከሜዳቸው ውጪ ተጉዘው ግራናዳን 4-1 አሸንፈዋል። በስፔን ላ ሊጋ ሞድሪች፣ ሮድሪጎ፣ አዱዞራና ቤንዜማ ግቦቹን ከመረብ አሳርፈዋል። የካሪም ቤንዜማ ግብ 22ኛውን የውድድር ዓመት ግብ ሆኖለታል። ለሪያል ማድሪድ ግብ ማስቆጠር የቻለ በእድሜ አንጋፋው የሚሆን ደግሞ ሉካ ሞድሪች መያዙ ታውቋል። ሞድሪች በዘንድሮ የውድድር ዓመት ብቻ 50 ጨዋታዎችን ማድረግ ችሏል ለሪያል ማድሪድ። ለሱ ደግሞ በሪያል ማድሪድ ታሪክ 27ኛው ግብ ሆኖ ተመዝግቧል። ውጤቱን ተከትሎ ሪያል ማድሪድ እንግዲህ ከመሪው አትሌቲኮ በሁለት ነጥቦች ብቻ አርቆ በሁለተኛ ደረጃ ላይ ይገኛል። ጠንካራ ፉክክር ማድረጉ ይታወቃል። ሌላው ትናንትና ምሽት የተደረገው የላንካሻየር ደርቢ ሊቨርፑልን ከማንቸስተር ዩናይትድ በኦልድ ትራፎርድ ያገናኘው ጨዋታ እንግዲህ ማንቸስተር ዩናይትድ 4-2 የተሸነፈበት ነው። በተለይ አንድ ባዶ እየመራ የተገኘ ሽንፈት መሆኑ በርካቶችን አስገራሚ አድርጎታል። ጨዋታውን እንተከታተሉ። ማንቸስተር ዩናይትድ እንግዲህ 4-2 በሆነ ውጤት ተሸንፏል። ብሩኖ ፈርናንዴዝ እና ራሽፎርድ የማንቸስተር ዩናይትድ ሁለት ጎሎች አስቆጥረው ጆታና ፈርሚኖ 2 ሳላ 1 አስቆጥረው ሊቨርፑል የዘወትር ተቀናቃኙን ሁለቱም ደጋፊዎቻቸው መሸነፍ የማይወዱት ግጥሚያ ቢኖር ይሄን ነው። የሊቨርፑል ደጋፊ እንደዚህ ነው። ማንቸስተርም በሊቨርፑል መሸነፍ አይፈልጉም። ነገር ግን ትናንትና ምሽት ሻምፒዮንስ ሊግ 4 ውስጥ ለመግባት ወይም ደግሞ እንግሊዝን ለመወከል በሚደረገው ፉክክር ውስጥ ሊቨርፑል ነፍስ የዘራበትን ውጤት አስመዝግቧል። በተለይ 4-2 ነው ያሸነፉት። ይህም ከ7 ዓመት በኋላ ለመጀመሪያ ጊዜ ለሊቨርፑል ያገኘው የኦልድ ትራፎርድ ድል ሆኖ ተመዝግቧል። እንግዲህ መሐመድ ሳላህ በዚህ ዓመት በሁሉም የውድድር መድረክ ያስቆጠረውን የግብ መጠን 30 አድርሷል። እንግዲህ ራሽፎርድም ከሊቨርፑል ጋር ባደረጋቸው 11 ጨዋታዎች 5 ጎሎችን አስቆጥሮ አንድ ለግብ የሚሆን ኳስ አመቻችቷል። እንግዲህ እስካሁን ድረስ በሜዳቸው በዘንድሮው የውድድር ዓመት ማለት ነው ማንቸስተር ዩናይትድ 27 ግቦች ተቆጥረውበታል። አስገራሚ ነገር ሮበርቶ ፊርሚኖ ግብ ያስቆጠረው ለመጀመሪያ ጊዜ በማንቸስተር ዩናይትድ ላይ ያስቆጠራቸው ግቦች ነው ተመዝግቦለታል። ዲያጎ ጆታ በውድድር ዓመቱ 9ኛ ጎል ነው ከመረብ ያሳረፈው። እንግዲህ ከብዙ አጋሩ መሐመድ ሳላህ መቀጠል ብዙ ጎሎችን በውድድር ዓመት ያስቆጠረ ሁለተኛው ተጫዋች ሆኗል። ብሩኖ ፈርናንዴዝ እሱም 18ኛውን ጎል በሊጉ ማስቆጠር ችሏል። እንግዲህ ሊቨርፑል 4-2 በሆነ ሰፊ ውጤት ማሸነፉን ተከትሎ በተለይ በርካቶች ደስታቸውን እየገለጹ ይገኛሉ። የሊቨርፑል ደጋፊዎች መሸነፍ የማይፈልጉትን ጨዋታ ማሸነፍ ችሏል። ማሸነፍ ማትፈልጉን ጨዋታ ቢያንስ አቻ ነው የምትዩ፣ ነገር ግን እነሱ ማሸነፍ ችለዋልና በርካቶች በጣም በዚህ ውጤት እንዲደሰቱ አድርጓቸዋል። ወደ ጀርመን ሄደን ዲኤፍቢ ፖካል ይባላል የጀርመን ጥሎ ማለፍ ዋንጫ ከቡንደስሊጋው ቀጥሎ ያለውን ጨዋታ ማለት ነው። ቦሩሲያ ዶርትመንድ እንግዲህ አርቢ ላይፕዚግን 4-1 በማሸነፍ የዋንጫው ባለቤት መሆኑን አረጋግጧል። ዓመቱን በድል ፈጽሟል። በጀርመን ትልቆቹ ዋንጫዎች ሁለቱ ናቸው። ቡንደስሊጋውን ባየር ሙኒክ እንደወሰደ ተረጋግጧል። አሁን ደግሞ የዚህ ጥሎ ማለፉን ዋንጫ ወይም ደግሞ በጀርመን ዲኤፍቢ ፖካል ተብሎ የሚጠራው ውድድር እንግዲህ በሳንቾና ሃላንድ ሁለት ግቦች ላይፕዚግ
ሌቪዚንግን 4-1 ማሸነፍ ቦሩሲያ ዶርትሙንድ አሸናፊ ዋንጫ ባለቤት ሆነ። ሳንቾ በውድድር መድረኩ ፍጻሜ ጨዋታ ግብ ማስቆጠር የቻለ የመጀመሪያው እንግሊዛዊ ሆኗል። በዘንድሮው የውድድር ዓመት ባደረጋቸው 36 ጨዋታዎች በ30 ጎሎች ላይ ቀጥተኛ ተሳትፎ አድርጓል። ሳንቾ ሃላንድ በዚህ ዓመት ደግሞ ባደረጋቸው 39 ጨዋታዎች 39 ጎሎችን ከመረብ ማዋር ችሏል። እንግዲህ በተለይ የግብ ድርቅ መታው ሲባል የቆየው ተጫዋች አሁንም በዚህ ደረጃ ከጎሉ እንዳልቀረ አረጋግጧል። በክረምቱ ባየር ሙኒክን በአሰልጣኝነት የሚረከበው ጁሊያን ኔግልስማን በውድድር ዓመቱ ያለ ዋንጫ ማጠናቀቁን አረጋግጧል። እንግዲህ ይህም ለአሰልጣኙ አሪፍ የሚባል ታሪክ አይደለም። ማንኛውም የንጉሱን ዋንጫ እንዲህ በሆነ መንገድ ማሸነፍ ችሏል። በነገራችን ላይ ቅድም ስናወራ ነበር የማንቸስተር ዩናይትድ ተጫዋቾች ጋር ተያያዘ ጨዋታው የተካሄደው ማታ ነው፣ ግን ኦልድ ትራፎርድ እንዲገኙ የተደረገው አስተሳሰብ አካባቢ ነው። በተለይ የማንቸስተር ደጋፊዎች አሁን ተቃውሞቹን አላቋረጡምና ከዛ አንጻር ተነስቶ መንገዶች እየተዘጉ ነበር። በተለይ የሊቨርፑል ቡድን የመጓጓዣ ባስ ፖሊሶች መገኘት መንገዱ እንዲከፈት ባያደርጉት ኖሮ በደጋፊዎቹ ዘግቶ እንደነበር ነው። በርከት ያሉ የማንቸስተር ዩናይትድ ደጋፊዎች ከስታዲየም ውጭ ተሰብስበው መፈክርም እያሰሙ የነበረበት ጊዜ ነበር የነበረው ከጨዋታው በፊት ማለት ነው። እንዲሁም የማንቸስተር ደጋፊዎች ያው በመኪና ነው መንገዶችን የዘጉት። እንደዚሁ ደግሞ ሊቨርፑሎች ባረፉበት ሆቴል ሌላ መኪና እንዳለ እየተነገረ ነበር የቆየው የማንቸስተር ዩናይትድ። ለማንኛውም ከዚህ ከሱፐር ሊጉ መመሰት ጋር ተያይዞ የዩናይትድ ደጋፊዎች ተቃውሞ በጣም አይሏል። በተለይ የክለቡን ባለሀብቶች ወይም ደግሞ ባለቤቶችን በዚህ ሱፐር ሊግ መካፈል ላይ በመገኘታቸው ምክንያት ከፍተኛ ትችት እያቀረቡ ነበር። በፍጹም በዚህ መንገድ አንታልፍም የሚል ጠንካራ አቋም ይዘው ነበር የማንቸስተር ዩናይትድ ደጋፊዎች ሲቃወሙ የነበሩት። ለማንኛውም ትናንትና ያው የተቃወሙት ቡድን 4-2 በሆነ ውጤት በሊቨርፑል ተሸንፏል። ለሊቨርፑሎች ጣፋጭ ድል፣ ለማንቸስተር ደግሞ በጣም የሚያስቆጭ ውጤት ሆኖ ተመዝግቧል። ወደ ጣሊያን ሴሪያ አለፍን። በተለይ አድሪያ ፒሎ ከጁቬንቱስ ይለቃል የሚል ሀሳቦች እየተነሱ ነው። ውጤታማ ለመሆኑን ተከትሎ እንግዲህ የጁቬንቱስ የአርቢቷ ባለሀብቶች አድሪያ ፒሎን ያሰናብታሉ የሚል መረጃዎች እየወጡ ነበር። ነገር ግን የክረምት ላይ ከክለቡ ጋር እንደሚለያይ የተረጋገጠው ጂያንሉጂ ቡፎን የጣሊያን ህያው ወይም የጁቬንቱስ ኮከብ በረኛ በተለይ ደጋፊዎቹ በክለቡ ተስፋ መቁረጥ እንደሌለባቸውና ሙሉ የቡድኑ አባላት ከፒርሎ ጎን መሆናቸውን የቀጣይ ዓመት ሻምፒዮንስ ተሳትፎ እንደሚያረጋግጡ እርግጠኛ እንደሆነ ተናግሯል። በተለይ አንድሪያ ፒሎና ክሪስቲያኖ ሮናልዶ ይህንን ክለብ ይለቃሉ የሚል ሀሳቦች እየመጡ ነበር። ነገር ግን ፓቬል ኔድቪድ የጁቬንቱስ አንደኛው ባለስልጣን ግን በፍጹም ሁለቱንም አልነቃቸውም፣ ሁለቱም አይወጡም የሚል አስተያየት ሰጥቷል። እንግዲህ በዚህ መሰረት እንግዲህ ይለቃል ያለቀ የሚለው ጉዳይ ምላሽ የሚያገኝ ቢሆንም የቡድኑ አባላት እንዳለ ሁለቱ ከፒርሎና ክሪስቲያኖ ሮናልዶ ጎን መቆማቸውን ጂያንሉጂ ቡፎን የተናገረበት ዘገባ ወጥቷል። ሌላው በአውሮፓ ሻምፒዮንስ ሊግ እንግዲህ ይታወቃል በአታቱርክ በኢስታንቡል ቱርክ ውስጥ እንደሚካሄድ ሲጠበቅ ነበር። ነገር ግን ከኮቪድ ጋር በተያያዘ ወደ ፖርቹጋል ስታዲዮ ድራጋው የፖርቶ ሜዳ ጨዋታዎቹ እንዲካሄድ ተወስኗል። የአውሮፓ እግር ኳስ ማህበር እንግዲህ በተለይ አብዛኛው ጨዋታዎች ከዚህ ከጉዞ እገዳና ከሌላ ከተማ ወደ ሌላ ከተማ አውሮፕላን እንዲወጣ እብለውጥ አገሮችን በተመለከተ ለምሳሌ እንግሊዝ ውስጥ ከስፔን ሲመጡ አይቻልም ነበር። ስለዚህ የእንግሊዝ ክለቦች የሚያደርጉት ጨዋታ ሌላ ከተማ እንደዚህ ያል ነበር ጨዋታው ሲካሄድ ነበረውና የዋንጫ ጨዋታ ቱርክ ላይ ይካሄዳል ተብሎ ነበር የተጠበቀው። ግን የአውሮፓ እግር ኳስ ማህበር ወደ ፖርቹጋል ስታዲዮ ድራጋው ጨዋታው እንደሚካሄድ አረጋግጧል። ማንቸስተር ሲቲና ቼልሲ ደጋፊ ደግሞ በተለይ በደጋፊ ታጅቦ ይህን ጠንካራ ጨዋታ በተለይ የአውሮፓ ክለቦች ሻምፒዮንስ ሊግ ጨዋታ መላው ዓለም በሚል ማለት የሚያስችል መንገድ የሚካተቱት ጨዋታ ነውና ይህን ጨዋታ እንግዲህ ያለ ደጋፊ ነው የሚል ጥያቄ ተነስቶ ነበር። የአውሮፓ እግር ኳስ ማህበር ግን ለማንቸስተርና ለቼልሲ ደጋፊዎች ለእያንዳንዳቸው 6,000 የመግቢያ ትኬት እንዳዘጋጀ ይፋ አድርጓል። 6,000 ትኬት እንግዲህ በጣም 12,000 ደጋፊ ቢያንስ ይገባል። የሚጋበዙ አንድ ጨዋታ ነው። የሚጋበዙ ሰዎች ካሉ ደግሞ ወደ 15 አካባቢ እስከ 15,000 1,000 አካባቢ ነው እንደዚህ ቢጨመር ቢያንስ እስከ 13,000 ድረስ ደጋፊ ሊገባ እንደሚችል የሚጠበቅበት ነውና ከባህሩ ጭር ካለው ደክ የሚያስጠላል ደጋፊ የለበት ሲናገሩ ይሰማል።
ሲሳደቡ እንደይ ሲነገሩ ይሰማልና እንደዛ ከሆነበት እንግዲህ የተገላገሉበት ነገር ነው የሆነው። ለማንኛውም 12000 ደጋፊ ሁለቱ ቡድኖችን በተመለከተ እንደሚገባ ማረጋገጫ ተሰጥቷል። ሌላው የመጨረሻችን የሚሆነው ዣቪ እንግዲህ በኳታሩ አልሳድ ለተጨማሪ 2 ዓመታት እንደሚቆይ ተረጋግጧል። ስፔናዊ ባርሴሎና ኮከብ የማያሚላው ቅመም ይዟል አድናቂዎቹና በጣም በቴክኒካል ብቃቱ በጣም የሚደነቅ ነውና ኳስ የሚጫወተ ቀጣይ አሰልጣኝ እንደሚሆን ብቃቱ ሜዳ ላይ የምታየው ነገር መገመት ያስችል ነበር። ወደ ኳታር አልሳድ ተጉዞ ሳይሸነፍ ዋንጫ ወስዷል። የዘንድሮ ዓመት አሸናፊ ሆኗል። የክለቡ አመራሮች በተለይ በጥቂት ጊዜ በርካታ ዋንጫዎችን ያመጣላቸውን ዣቪ ኮንትራቱ እስኪጠናቀቅ ነው የትኛው ክለብ እንደማያቀና ሁሉንም እንደሚያከብር ሲናገሩ ነበር። ይባስ ደግሞ ለ2 ዓመት ኮንትራቱ እንዲታደስ ተደርጓል። ዣቪ እንግዲህ በጣም ስፔን ከምትኮራባቸው በጣም በርካታ ታሪክ ውስጥ ኖረው ከሚጠቀሱባቸው ኮከቦች መሃል አንዱ ነው። ይሄ ነው ሳክቶለታል የሚሉ ከኳታር የወጡት መረጃዎች። እንግዲህ ሴሪያን ስናይ ኤሲ ሚላን 6 በላይ ጎሎችን ከሜዳ ውጭ በማስቆጠር አሸናፊ ሆኗል። በተለይ ቶሪኖን 7-0 ነው ያሸነፈው እና እነ ቴዮ ኬሲ ብርሄም ቴዮ ሬቢች አተክ የሰራው ወደ 7-0 በአጠቃላይ በጣም ሰፊ ውጤት ነው ከሜዳ ውጪ። ይሄም ከረጅም ዓመት በኋላ የመጣ ነው። ላዚዮን ፓርማን አሸንፏል 1-0 በኢሞቢሊ ጎል። ኢንተር ሚላን ሮማን አሸንፏል። ብሮዞቪች ቪቺኖና ሉካኩ ጎሎችን አስቆጥሯል። ከ11 ዓመት በኋላ ሻምፒዮን የሆነው ኢንተር ሚላን እንግዲህ አሁንም በአሸናፊነቱ ቀጥሏል። ሌላው ሳሱሎ ጠንካራው ሳሱሎ ከጁቬንቱስ ጋር ጨዋታ አድርገው ነበር። ጁቬንቱስ በራቢዮት በሮናልዶ ዲያባላ ግቦች 3-1 ማሸነፍ ችሏል። እንግዲህ ለጁቬንቱስም ትልቅ ዜና ነው ይሄ ማሸነፋቸው። በርካቶች በተለይ ሁለቱ የጁቬንቱስ ጤማ ካልሆነ ፒርሎና ቀደም እንዳልኩት ሮናልዶ ይለቃሉ የሚል ሀሳብ ተነስቶ ነበር። ነገር ግን ከሜዳ ውጭ አሸንፈዋል። በነገራችን ላይ እንግዲህ ፓውሎ ዲያባላና ክሪስቲያኖ ሮናልዶ ሁለቱም 100ኛ ጎላቸውን ለጁቬንቱስ አስቆጥረዋል። እንግዲህ በክለቡ ታሪክ ከ100 በላይ ጎሎችን ያስቆጠሩ ተጫዋቾች ቁጥር ከ14 በላይ ደርሷል። እንግዲህ በጣም አስገራሚ ታሪክ ነው። የሁለቱም በአጭር ጊዜ ውስጥ ነው። በተለይ ሮናልዶ 100ኛ ጎሎችን አስቆጥሯል። በጣሊያን ለጁቬንቱስ ጌታማ ጊዜ እያሳለፈ ነው። በስፔን ላ ሊጋ ሪያል ማድሪድን፣ በእንግሊዝ ማንቸስተር ዩናይትድን እንግዲህ በርካታ ግቦችን በማስቆጠር ሮናልዶ ይታወቃል። የእድሜው ጨመረ ወደ ቁጥር አቅሙም እየጨመረ ነው። በሳይንስ ግን እድሜሽ እየጨመረ ሲሄድ አቅምሽ እየደከመ ይመጣል። እሱ ግን በጠንካራ የስፖርታዊ ልምምድ እንዲሁም ሊሰራ የማይወዳ ይብላ የሚል የመጽሐፍ ቅዱስን ቃል ተግባራዊ ያደርገው ሮናልዶ ነው ይባላል። 36 ዓመቱ ነው አይመስልም። የ27 ዓመት ወጣት እያለ የነበረው ሮናልዶ ነው ይመስለውና በየጨዋታ ጎሎችን ያስቆጥራል። ወጭ ጨዋታ ላይ ግብ ያስቆጥር ዜና ነው የሚሆነው ሮናልዶ ነው ተብሎና አሁን በጁቬንቱስ ታሪክ 100ኛውን ግብ አስቆጥሯል። እንግዲህ በጣም ስኬታማ ጊዜ እያሳለፈ እንደሆነ ነው በርካቶች እየተናገሩ ያሉት። የክሪስቲያኖ ሮናልዶና የጁቬንቱስ ጉዞ ድረስ ይሄዳል። እስከ መቼ ነው የሚቋጨው የሚለው ጉዳይ እንግዲህ በቀጣይ የምናየው ነው የሚሆነው። የጠዋት ስፖርታዊ መረጃዎች እነኚህ ናቸው። መልካም ዮሴፍ፣ ለስፖርታዊ ወሬዎች እጅግ አድርጌ አመሰግናለሁ። መልካም ቀን ይሁንልህ። የተወደዳችሁ አድማጮቻችን የዕለት አርብ የአዲስ ዕለት ዝግጅታችን ያደመጣችኋችሁን ይመስላሉ። የአዲስ ዕለት ዝግጅታችን በዚሁ አብቅቷል። መልካም ጊዜ።